በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሁላችሁንም በያላችሁበት ስፍራ ሁሉ የጌታ ጸጋና ሰላም ለእናንተ ይሁን እላለሁ። ጌታ በሰላም ጠብቆን ምህረቱን አብዝቶ በጸጋው ደግፎ አቁሞን እንደገና ይህንን አዲስ ቀን ደግሞ በእድሜያችን ላይ ጨምሮ ስለሰጠን እግዚአብሔርን እጅግ አድርገን እናመሰግነዋለን። ያንዳንዲቷ ቀን የጌታን አብሮነት የጌታን ምህረትና ጸጋ እንድናስብ የሚያደርገን እንደሆነ ነው ማስበው። ስለዚህ ጌታን ስላደረገልን ቸርነት ሁሉ እጅግ አድርገን እናመሰግነዋለን። የእግዚአብሔርን ቃል አንድ ክፍል ላካፍላችሁ ፈልጋለሁ። በጣም አጭር ደቂቃ ማለት ነው። የማካፍላችሁ ክፍል የሐዋርያው የጳውሎስ መልእክት ለኤፌሶን ሰዎች ምዕራፍ 3 ቁጥር 14 ጀምሮ ያለው ነው። እንደዚህ ይላል። ቃሉን አነበዋለሁ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሠረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታው ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። እግዚአብሔር የተመሰገነ ይሁን። ሐዋርያው አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ነው የሚለው። ንግግሩ በጣም ይመቻል። አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። እግዚአብሔር የተመሰገነ ይሁን። የመንበርከኩን ምክንያቶችም ዘርዝሮ ይናገራል። ለምን እንደሚንበረከክም ዘርዝሮ ይናገራል። ሐዋርያው ሕይወቱን በደንብ ስናጠና በጣም አሁን ላለነው የክርስቶስ ተከታዮች መንፈሳዊ ሕይወታችንን የሚያበረታ ምሳሌነት ያለው ሕይወትን ኖሮ ያለፈ ሐዋርያ ነው እና የሚገርማችሁ ነገር እሱም ራሱ እንደሚናገረው ዕለት ዕለት በእርሱ ላይ የሚከብደው ዕለት ዕለት የእርሱ ስጋት የእርሱ ጭንቀት ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ የሚል ፍርሃትና ስጋት አልነበረም። የዕለት ኑሮ ጉዳይ አልነበረም ያስጨንቀው የነበረው ሐዋርያው። ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው፣ የቅዱሳን ጉዳይ ነው፣ የእግዚአብሔር መንግሥት ጉዳይ ነው የሚለው። እውነቱን ለመናገር ስለ እግዚአብሔር መንግሥት ጉዳይ ማሰብ፣ ስለ እግዚአብሔር መንግሥት ጉዳይ ጊዜ ወስዶ የኔ ጉዳይ ነው የኔ አጀንዳ ነው ብሎ ማሰብ መታደል ነው። እግዚአብሔር እንደዚህ አይነትን መንፈስ በዚህ ዘመን ይስጠን። ሐዋርያው ጳውሎስ እንደዚህ አይነት ሕይወት የነበረው ሰው ነው። ስለነዚህ ስለ ኤፌሶን ሰዎችም እንበረከካለሁ ነው የሚለው። መንበርከክ የሚያመጣውን ነገር ያውቃል። መንበርከክ የሚያበቅለውን ዘር ያውቃል። መንበርከክ የሚያመጣውን ፍሬ ያውቃል እና አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። እግዚአብሔር አባታችን ነው። በሰማይና በምድር ያለ አባትነት ሁሉ የሚሰየመው በሱ ነው፣ የሚሰየመው ለሱ ነው። እግዚአብሔር አባታችን ነው። አባትነት በተለያዩ አቅጣጫዎችን ስንመለከት ባለቤትነትን ነው የሚያሳየው። አባትነት ምንጭነትን ነው የሚያሳየው፣ መገኛነትን ነው የሚያሳየው እና
አባትነት ከሚሰየምበት ከአብ ፊት እንበረከካለሁ። ምንድን ነው እንደዚህ አስጨንቆት ስለ ቅዱሳን እንዲንበረከክ የሚያደርገው ነገር? በጣም ወሳኝ የሆኑ 3-4 ሀሳቦችን በዚህ ክፍል እናገኛለን። የጳውሎስ የመንበርከኩ ዋነኛ ምክንያቶች ምንድነው? ፍላጎቱ ምን እንዲሆን ነው የሚፈልገው? ምንድነው ሲንበረከክ እግዚአብሔርን የሚለው? ምንድነው እግዚአብሔርን የሚጠይቀው? እንጀራ ይሆን? ምግብና ልብስ ይሆን? መኪና ይሆን? ወይም ሌላ በዚህ ምድር ላይ ያስፈልጉኛል ብሎ ሰው ከሚጨነቅባቸው በዚህ ምድር አስፈላጊ ናቸው ብሎ ሰው ከሚጨነቅባቸው የትኛውን ይሆን? በዚህ ክፍሉን በደንብ ስናጠና እነዚህ ሁሉንም አያካትትም የጳውሎስ የመንበርከኩ ምስጢር። እስኪ እንመልከት። የመጀመሪያውን ሐሳብ የምታገኙት ቁጥር 16 ላይ ነው። ቁጥር 16 ላይ የሚለው ምንድነው? በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ነው የሚላቸው። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። የዚህ የውስጥ ሰውነት መጠንከር ለምንድን ነው የሚያስፈልገው? ደግሞስ የሚመለከተው ምንን ነው? ውስጣዊ ሰው የሚያመለክተው መንፈሳዊ ሕይወታችንን፣ ልባችንን፣ አእምሯችንን፣ ነፍሳችንን። ይሄ የውስጥ ማንነታችን የውስጥ አይደንቲቲያችን በኃይል መጠንከር አለበት። የሕይወት ጣዕሙ የሚገባን በዛ ልክ ነው። የውስጥ ሰውነታችን በኃይል ሲጠነክር መጥቶ በሚሄደው ሁኔታዊ ንፋስ ሁሉ አንስገበገብም። ሁኔታዊ ንፋስ ሁሉ አንናወጥም። ለምን? የውስጥ ሰውነት መጠንከር እነዚህን ነገሮች ሁሉ ሬዚስት እንድናደርግ ስለሚያደርገን ማለት ነው። እግዚአብሔር የተመሰገነ ይሁን። እና መንፈሳዊ ድካምን፣ ፈተናን፣ ተስፋ መቁረጥን ማሸነፍ የሚችል የውስጥ ሰውነት መጠንከር። ይሄ የውስጥ ሰውነት መጠንከር የሚገርማችሁ በውጭ ከሚታዩ ሁኔታዎች አይደለም፣ ወይም ደግሞ በውጭ ከምናገኛቸው በዚህ ዓለም ከምናገኛቸው ስኬቶች አይደለም። ምናልባት እሱ ስሜታችንን ነው የሚቀሰቅሰው። ስሜታችንን ደስ ያሰኘናል። ስሜታችንን ኩሩ ያደርጋል። አንዳንዱ ነገር ደግሞ ወደ መታበይም ሊወስድ ይችላል። ነገር ግን እውነተኛ የሆነ የውስጥ ጥንካሬን የሚያመጣው ከእግዚአብሔር መለኮታዊ ማንነት ጋር በመነካካት ነው። ከእግዚአብሔር የመንፈስ አሰራር ጋር ውስጣችን በመታነጽ ነው። ውስጣችን በመታጠቅ ነው። ለዚህ ነው የምንበረከከው አለ። ሰማያዊ ምስጢራት እንዲገለጡላችሁ፣ ከዚህ መለኮታዊ ማንነት ጋር መነካካት እንዲሆንላችሁ። ለዚህ ነው የምንበረከከው አለ። እግዚአብሔር የተመሰገነ ይሁን። ዛሬ ምናልባት ቅዱሳን ወገኖቼ ሆይ በጣም የስሜት መዋዠቅ በርትቶብን አሁን ደስተኛ ሆንኩ ስንል ወዲያው መጥቶ የሐዘን አውሎ ንፋስ የሚመታን፣ በረታው በቃ ተስፋ አለኝ ስንል መልሶ ደግሞ በተስፋ መቁረጥ ማዕበል የሚመታን ካለን አንድ ምስጢር ልንገራችሁ። ያንን ማሸነፍ የምትችሉት አሸንፋችሁ ማለፍ የምትችሉት በውስጥ ሰውነት በመጠንከር ነው። የውስጥ ሰውነታችሁን መግቡ። የውስጥ ሰውነታችሁን አንጹ። የውስጥ ሰውነታችሁን አበርቱ። እግዚአብሔር ለዘላለም የተባረከ ይሁን። ሌላውን ሐሳብ ልጨምርላችሁ። ቁጥር 17 ላይ ደግሞ ስትሄዱ ክርስቶስ በልባችሁ በእምነት እንዲኖር ነው የምንበረከከው አለ።
በቃ ክርስቶስን በእምነት በልባቸው ማንገስ ይፈልጋል። በልባቸው ሌላ ነገር እንዲነግስ አይፈልግም። የምድር ምኞት እንዲነግስ አይፈልግም። ሰዋዊ ፍላጎት ብቻ እንዲነግስ አይፈልግም። ክርስቶሳዊ ማንነት። ክርስቶስም ራሱ በዮሐንስ ወንጌል ምዕራፍ 15 ላይ ሲናገር በእኔ ኑሩ እኔም በእናንተ ነው ያለው። ክርስቶስ በእኛ ይኖራል፣ እኛም በክርስቶስ እንኖራለን። ይህንን ነው ሐዋርያው የፈለገው። ክርስቶስ በመጀመሪያው ያስተማረው ይህንን ነበርና ይሄ ደግሞ እውነተኛ የክርስቶስ ትምህርት ስለሆነ ይሄ የክርስቶስ ትምህርት በእነሱ ሕይወት መፈጸም ስላለበት ይሄ ደግሞ የሚሆነው ማስተማሩ እንዳለ ሆኖ በመንበርከክ ስለነሱ በመማለድ ስለነሱ ወቀሳን በማቅረብ አይደለም፣ ክስን በማቅረብ አይደለም፣ በመንበርከክ። እግዚአብሔር የተመሰገነ ይሁን። ወገኖቼ ሆይ ክርስቶስ የሕይወታችንን፣ የቤታችንን፣ የጓዳችንን ሙሉን ሁኔታ ሙሉን ስፍራ መቆጣጠር ይፈልጋል። የጳውሎስ ምኞት ይሄ ነው። ከምኞትም አልፎ ደግሞ የሚተጋለት በዚህ ጉዳይ ላይ ነው፣ በዚህ አጀንዳ ላይ ነው። ክርስቶስ በሕይወታቸው እንዲነግስ፣ ክርስቶስ በሕይወታቸው እንዲደምቅ። ክርስቶስ በሕይወታችን መድመቅ ይፈልጋል። ቀጣይነት ያለው ድምቀት በክርስቶስ የሆነ ድምቀት ነው እና ክርስቶስ በእምነት በልባችሁ እንዲኖር እና ክርስቶስ በልባችን መኖር ማለት አልፎ አልፎ የሚሆን ጉብኝት ማለት አይደለም። ብዙ ጊዜ እግዚአብሔር ይጎበኛቸዋል ይባላል። እውነት ነው፣ እግዚአብሔር ይጎበኛል። ግን ከክርስቶስ ጋር የሆነ መኖር፣ በክርስቶስ ውስጥ መኖር፣ ክርስቶስ በእኛ ውስጥ መኖሩ ዘላቂነት ያለው የሁል ጊዜ የሆነ አብሮነት ነው። የሆነ አልፎ አልፎ የሚገለጥ የሚታይ ብልጭታ አይደለም። ለሱ ሕይወት አይደለም የተጠራ ነው። በሕይወታችን መኖር ይፈልጋል ክርስቶስ። ያንን እንድንፈቅድለት፣ የልባችንን ደጆች እንድንከፍትለት፣ ክርስቶስ የልባችን ደጆች ሲከፈቱለት እንዲከፈቱለት ይፈልጋልና ሲከፈቱለት ገብቶ ይኖራል። እግዚአብሔር የተመሰገነ ይሁን። የሕይወት ምስጢሩ የሕይወት ትርጉሙም የሚገባን ያኔ ነው። እግዚአብሔር የተመሰገነ ይሁን። ሌላ ሶስተኛ ሐሳብ አሁንም እዛው ቁጥር 17 ላይ ነው ደግሞ የሚናገሩ። ምን ይላል? በፍቅር ስር የሰደደና የተመሰረተ ሕይወት እንዲኖራቸው ደግሞ ይጸልያል። ሁለት ነገሮችን ያነሳል። አንደኛው ስር መስደድ ነው። ይሄ ስር መስደድን ከምን አንጻር ነው የሚናገረው? በመሬት ላይ ስር የሰደደ ዛፍ በዛ መልክ ነው የሚገልጠው። ሌላውን ስር መስደድ ደግሞ መሰረቱ ተስተካክሎ መሰረቱ በደንብ ተጥሎ የተዘጋጀን ወይም የተሰራን ህንፃ አድርጎ ነው የሚገልጸው። ይሄ ስር መስደድ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ስለ ሁለት ቤት ሰሪዎች በምሳሌ ተናግሮ ነበር እና አንደኛው ቤትን የሚሰራ አሸዋ ላይ እንዲሁ ጫር አድርጎ ነበር እና መሰረቱን የጣለው። ሌላኛው ደግሞ በአለት ላይ ቤትን ሰራ። ይሄ በአለት ላይ ቆፍሮ ቤትን የሰራ ሰው፣ በአለት ላይ መስርቶ ቤትን የሰራ ሰው ቃሉን የሚሰማ፣ በቃሉ የሚኖር፣ በቃሉ የሚመላለስ፣ ለቃሉ ተገዥ የሆነ ሰው ነው እና ሁለቱም ግን አንድ ቀን ዝናብ ዘነበ፣ ንፋስ ነፈሰ። ኃይለኛ ዝናብ ዘነበ፣ ንፋስም ነፈሰ። እኔ የገጠር ልጅ ነኝና ውልደቴ የተወለድኩት ገጠር ነው እና አውቃለሁ። አንዳንድ ጊዜ ኃይለኛ ዝናብ ሲመጣ የገጠር ጎጆ ቤቶች በጣም አስፈሪ ነው።
አንዳንዴ ጣሪያውን አንስቶ ይሄዳል ነፋሱ ማለት ነው። ከኃይለኝነቱ የተነሳ ከውሽንፍሩ የተነሳ ጣራ አንስቶ ይሄዳል እና ንፋስ ነፈሰ፣ ዝናብም ዘነበ፣ ጎርፍም ጎረፈ፣ ያ በአሸዋ ላይ የተመሰረተውን ቤት ጠርጎ ወሰደው። በአለት ላይ የተመሰረተው ቤት ግን ጸንቶ የቆመ ቤት ነበርና ንፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍም ጎረፈ፣ ነገር ግን አንዳችም ሊነቀንቀው አልቻለም እና በፍቅር ስር የሰደደና የተመሰረተ ሕይወት በዚህ ዓለም ንፋስ፣ በዚህ ዓለም ማዕበል አይናወጥም፣ አይፈርስም፣ አይወሰድም። ስለዚህ ክርስትናችን ሕይወታችን ስር የሰደደ ነው ስንል በሁለት አቅጣጫ የሚመዘን ፍቅር፣ የሚፈለግ ፍቅር ይፈለግብናል። ጌታ ኢየሱስን የሕግ አዋቂ መጥቶ ሲጠይቀው ከሕግ ማንኛይቱ ትበልጣለች ብሎ ሲጠይቀው እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ ውደድ፣ ሁለተኛ ደግሞ ባልንጀራን እንደ ራስህ ውደድ የምትል ናት። ሕግ ሁሉ በዚህ ተጠቃሏል አለ እና ስር የመስደዳችን ሚስጥሩ የሚወዱኝን ሰዎች መውደድ አይደለም፣ ወይም በአንደበት እግዚአብሔርን እወደዋለሁ ማለት አይደለም። ለክርስቶስ የሚሆን ፍቅር፣ ለእግዚአብሔር የሚሆን ፍቅር፣ እንደገና ደግሞ ለሚወዱን ብቻ ሳይሆን ለሚጠሉንም የሚሆን ፍቅር፣ የምህረትን ልብ የሚገልጥ ፍቅር። እግዚአብሔር የተመሰገነ ይሁን። ስለዚህ ወዳጆቼ ሆይ ሐዋርያው ስለ እናንተ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ሲል እነዚህን ሐሳቦች መሰረት አድርጎ ነው፣ እነዚህን ሐሳቦች አንግቦ ነው። ዛሬ እኔና እናንተ በብዙ ከጳውሎስ በተሻለ ልንበረከክ የሚያስገድዱን ብዙ ነገሮች አሉ። ከቤተ ክርስቲያን አቅጣጫ በዘመኑ ስላለችው ቤተ ክርስቲያን ስናስብ፣ ከአገልግሎት አንጻር ስናስብ ብዙ ልንበረከክ የሚያስፈልጉ ልንበረከክ ግድ የሚሉን ጉዳዮች አሉ። ምናልባት አንዳንዶቻችን ትልልቅ አገልጋዮች ሳንቀር ይሄንን ማሰቡ ተገቢ ነው ብዬ አስባለሁ። ለምን ብዙ ጊዜ የኛ ገበና የኛ የውስጥ ጉዳይ በአደባባይ ሚዲያ ላይ ሲጋለጥ አጋልጣለሁ፣ እንደዚህ አደርጋለሁ የሚሉ የጀግንነት ንግግሮች እንጂ ልክ እንደ ጳውሎስ በእግዚአብሔር ፊት የሚያንበረክክ የውስጥ ጥንካሬ እግዚአብሔር ይፈታል፣ እግዚአብሔር ያስተካክላል የሚል የውስጥ መረዳት፣ የውስጥ ስሜት ግድ ይላል ብዬ አስባለሁ። ስለዚህ ወገኖቼ ሆይ እግዚአብሔር በእነዚህ ጉዳዮች ላይ ስለ ቅዱሳን ሁሉ፣ ስለ ቤተ ክርስቲያን እንድንበረከክ እግዚአብሔር ይፈልጋል። እግዚአብሔር ደግሞ ይረዳናል። በዚህ ቃል ውስጥ ያለ በረከት ሁሉ ያገኛችሁ፣ በዚህ ቃል ፍሬ ማፍራት ይሁንላችሁ። የተባረካችሁ ሆኖ ተባረኩ።